የተለመደው ካፌ እንገናኝ ብሎኝ ወደዛ እየሄድኩ ነው። አየው የሆነ ያለው ነገር ይመስላል። እንዴ ቆይ አንዴ እደውልልሻለሁ። ተሸክሞ አየችው። በቃ አሁን ደሃ ነው ልትል ነው። ተሸክሞ አየችው። አሁን ደሃ ነው ልትል ነው። ሄሎ፣ የት ነህ? እዚህ እኮ የማየን ዕቃ እያደረስኩላት። አስጠበቅኩሽ እንዴ? እሺ ቶሎ ና። እሺ መጣሁ። 5 ደቂቃ ብቻ ስጪኝ። እዛ ቁማ ግን እዛው ለመደበቅ ራሱ አለመሞከሯ ትንሽ ዊርድ ነው የምትመስለው። እንኳንም በጊዜ አወቅኩ። ወረቀቱን እንኳን አልፈረምክልኝም። በቃ የተለመደው ካፌ ነኝ። አምጣውና ፈርመዋለሁ። አቤት ፀሐይ፣ አስጠበቅኩሽ እንዴ? እኔ እኮ ሰው ላልሰራለት ንብረት መኪናው ማብራራት አይጠበቅብህም። በቃ ማለት ስለማይመለከተኝ አልገባኝም። መጀመሪያ እናትህን ከሸክም ገላግላት። እኔ ፊት እንዳለ ሰው ምናምን አክት ለማድረግ አትሞክርሽ። ምን ነው በጊዜ ስላወቅኩብህ ደበረህ እንዴ? ለማንኛውም ሳይኖርህ አትመኝ፣ ምክንያቱም ስለማታገኝ። እንዴት ናችሁ? ደህና ናችሁ? ይሄው አለቃም ተቻለ ፈርምልኝ። ደሞ ሌላ ድራማ? እኔን ነው? አንተን አይደለም። ቆይ አንተ ሰውዬ ግን ይሄ ድራማ አይበቃህም? ድራማውን ፈጥረሽ እውነተኛ ማንነትሽን ያጋለጥሽው ራስሽ ነሽ። ማለት እማዬ ትክክለኛ እናቴ ሳይሆኑ ያሳደጉኝ የሰፈር እናቴ ናቸው። መኪና እያሳጠብኩኝ መንገድ ላይ ተሸክመው ሳያቸው እያገዝኳቸው ነበር። ለካ እናቴን የጣለልኝ ትክክለኛ ማንነትሽን ሊያጋልጥልኝ ነው። ኤቢ እንደሱ አይደለም። በቃ ሌላ ድርሰት ደርሰሽ ልትውኝብኝ እንዳይሆን። ድራማው ተፈጽሟል። ቃሽም ብቻ አይደለሽም አንቺ፣ በጣም ጨካኝም ነሽ። ግን ግራ የሚገባኝ ግን እኔ አሁን ላይ ህጋዊ ራሱ እየመሰለኝ ነው። ሰው እንዴት ያለፋለትን ንብረትና ሀብት ይመኛል? ቆይ ከሌላ ሰው እኔ ማለት የፈለገ አብረህ ለመሆን አስብ፣ ትዳር ለመመስረትም ሁን ያለው ምናምን እንዴ አንቺ ሰርተሽ ሳታገኝ እንዴት ነው ከሌላ ሰው የምትጠብቂው? እንዴ ያልሰራሽለትን ንብረት እንዴት ነው የምትመኙው? ቆይ በጣም እኮ ነው የሚያሳዝነው። በቃ እንዴ እሱ እኮ ለፍቶ ላቡን ጠብ አድርጎ እኮ ነው ሀብት ራሱ ቢያገኝ ማለት ነው አለ የለውም ምናምን ብላችሁ ለምርጫነት ስታቀርቡ ተአምር እኮ ነው።